ከመታ ማንቃት ነፍሶችንም ማውገዝ ከሰመጠችበት ስሜትና ጥሜት በዚህ ሙሐደራ የፈለኩት ሳሊሁ በስላህነቱ እንዲጨምር የተዘናጋውም እንዲነቃ ከመቆጨቱና ከመሞቱ በፊት ህይወትን እንዳየኋት በፍጥነት ትጓዛለች። አብዛኛው ነዋሪዋ በዝንጋቴ ውስጥ ነው። ሰዎች ይመጣሉ፣ ሌሎች ደግሞ ይጓዛሉ። ማህፀኖች ይገፋሉ፣ መሬት ደግሞ ትውጣለች። ሰዎች ተዘናግተዋል፣ ሊነቁ አልቻሉም። ሞትና ሰከራት እስካላገኛቸው ድረስ ወንድሞቼ ህይወት ማለት በዚች ህይወት ጀርባ ላይ በጊዜ የተወሰነችና የተገደበች ናት። በእርግጠኝነትም ፍጻሜ ይመጣል። ደጎችም መጥፎች ይሞታሉ፣ ተቅዮችም ወንጀለኞች ይሞታሉ፣ ጀግና ሙጃሂዶች ይሞታሉ፣ ተቀማጭ ፈሪዎች ይሞታሉ፣ የምጡቅ ባለቤት ራእዮች ይሞታሉ፣ ውዳቂዎች ይሞታሉ። እነዚያ ለሆድና ለብልት እንጂ የማይኖሩ አላህ ጀለ ፊዑላ ይላል በሷ ላይ ሁሉም ጠፊ ነው ይላል። ሁሉም ነፍስ ሞትን ቀማሽ ናት። ትሞታለህ። አዎ ትሞታለህ። እሱ እውነታ ነው። ያ ሁሌ የምንሸሸው እሱ እውነታ ነው። እሱ ዘንድ የሚወድቀው የአምባገኖች አሸናፊነት፣ የካህዲያን ግትርነት፣ ራሳቸውን አምላክ ያደረጉ አመፀኞች ትዕቢት ያ እውነታ ነው። ከጽዋው አመፀኞችም ታዛዦችም የጠጡት ከጽዋው ጠጥተዋል ነቢያቶችና መልእክተኞች። አላህም አለ ካንተ በፊት ለማንም ዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪ ናቸው። አልቃሽ ሁሉ ያለቅሳል፣ መርዶ ነጋሪ ሁሉ ያረዳል፣ የተቆጠበ ሁሉ ይጠፋል፣ የሚወሳ ሁሉ ይረሳል። ከአላህ ውጪ የሚቀር የለም። ከፍ ያለ አላህ ነው ከፍ ያደረገው። እወቅ አላህ ይጠብቅህ። የኖረ ይሞታል፣ የሞተም ያልፋል፣ መጪው ሁሉ ይመጣል። አላህን መገናኘት ተስፋ የሚያደርግ የአላህ ቀጠሮ መጪ ነውና ይዘጋጅ። ህይወትህ የሚጀምረው ከመሞትህ በኋላ ነው። የአደም ልጅ ሆይ አንተ እናትህ ስትወልድህ እያለቀስክ ነበር። ሰዎች ግን በዙሪያህ እየሳቁ ተቀበሉ። እስኪ ለህይወትህ መልካም ስራና በሞትህ ቀን ሲያለቅሱ አንተ ተደስተህ ሂድ። እወቅ ባረከላሁ ፊክ በዚህች ህይወት የመዘውተሪያ መንገድ የለም። እወቅ ባረከላሁ ፊክ በዚህች ህይወት የመዘውተሪያ መንገድ የለም። ሁሉም ይሞታል። እሱ ሞት ነው የምክሮች ሁሉ ታላቁና ገሳጩ። እሱ ወደ አኺራ የመጀመሪያ እርምጃ ነው። የሞተ ሰው ቂያማው ይቆማል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ቀብር የአኺራ የመጀመሪያ ማረፊያ ነው። ሀገራችን ፊታችን ነው። እውነተኛ ህይወታችን ከሞታችን በኋላ ነው። የታሉ ኪስራዎች? የታሉ አምባገነኖች? የመጀመሪያ መፀኞችስ? ገንዘባቸው ሌላ ሰው በላው። ዱንያ ተዘዋዋሪ ናትና ወደ ወራዳዋ ዱንያ ተዘነበሉ። ከፍ ያሉ ደረጃዎችንም አዘጋጁ። በሷን በተደሰቱ ጊዜ የሞት እጅ ጣለቻቸው። የምመክራችሁ በአንድ ነገር ብቻ ነው። ስንትና ስንት በዳይ ድንበር አለፈ፣ ቤተሰቡንም ሆነ ጎረቤት አልጠበቀም። የታል ያሰረው የመዘውተር እስር? ተመከሩ የልቦና ባለቤቶች። እንደ ተታለለ ከዱንያ ወጣ፣ ከከፈን ውጭ የተከተለው የለም። ወደ መበስበሻና መታፈኛ ቤት ገባ። ብታየው መከራ ሰፍሮበት ያ የሚያምር ፊቱ ተቀይሮ። ከስካርህ ንቃ አንተ ዝንጉ ሆይ፣ እርግጠኛም ሁን አንተም በቅርቡ ተጓዥ መሆንህን። አንተ የዝንጎችን ጎዳና ተጓዥ ሆይ፣ አንተ የመሃይማንን መንገድ የወደድክ ሆይ፣ መች ነው የምታየው ይህ ደረቅ ልብህ የሚለሰልስ? መች ነው ዱንያን ሽጠህ ዲንን የምትገዛ? የታል ጓድህ አብሮህ የነበረ የሄደ? የታል ያ ብዙ ሀብት ረጅም ምኞት አልገባምን ለህድ ውስጥ ከሥራው ጋር? የታል ያ በቤተ መንግሥት ውስጥ በጸጋ ይኖረው ወደ ቀብሩ አልወረደምን? ከስካርህ ንቃ፣ ጉድጓድ ውስጥ መግባትህንም ማስታውስ፣ ዘመዶችህንም ማስታውስ። አንድ ሰው ተመለከተ፣ የሞተ ዘመዱን በህልም ዋየ። አለው እንዴት ነህ አለ፣ በትልቅ ነገር ተጸጸትን። አንድ ሰው አየ የሞተ ዘመዱን በህልሙ። እንዴት ነህ አለው፣ በትልቅ ነገር ተጸጸትን አለ። እናውቅ ነበር ግን አልሰራንበትም። እናንተም ታውቃላችሁ ግን አትሰሩበትም። ወላሂ አንድ ሱብሃንአላህ ወይም ሁለት፣ አንድ ረካዓ ወይም ሁለት ረካዓ ባንዳችን መዝገብ ላይ ዛሬ ቢጻፍ ከዱንያ ውስጥ ካለው ሁሉ ይበልጥብናል። የምክሮች ፋና የታለ? የታለ የግሳጼው አሻራ? በልቦቻችን ያሉ አያቶች የታሉ? የረህማን ንግግር ፋና? አንተ ባለ 20 ከኩዮች ስንት ሞተው ነው አንተ የቀረኸው? አንተ ባለ 30 ወጣትነትን አግኝተህ አልተጸጸትክም?
አንተ ባለ 40 ልጅነት ሄደ አንተ ጨዋታ ላይ ዘወትርክ አንተ ባለ 50 አንተ መታጨጃ የደረስክ አዝመራ ነህ አንተ መታጨጃ የደረስክ አዝመራ ነህ መቶን አጋምሰሃል እስካሁን አልተስተካከልክም አንተ ባለ 60 በልና ወደ ሂሳብ አንተ የሞት ፍትጊያ ላይ ደርሰሃልና አንተ ባለ 70 ምን አስቀድመሃል ምንስ አዘግይተሃል አንተ ባለ 80 ምክንያት የለህም እስኪ በቃ ማይንተሃል ወላሂ በአላህ እምላለሁ ዛሬ ቃሪዛ የተሸከመ ቀን ይመጣል እሱንም በትከሻው አድርገው ሲሸከሙት ዛሬ ወደ መቃብር ለዚያራ የገባ አንድ ቀን ይመጣል እሱም እንዳይወጣ ሆኖ ዛሬ ወደ ቤቱ የተመለሰ ቀን ይመጣል እሱም የማይመለስበት ዛሬ ወደ ቤቱ የተመለሰ ቀን ይመጣና